አበበይታ ስማ አበበይታ ወንጀለኛ ነው ልልህ አልችልም። አሁን አንተ የምትለኝና እውነታው እየታየ ያለው ነገር አንድ አይደለም። አበበን ይስጠኝ አሁን እኮ በማውራት እኔ ምንም ማለት በቃ ሁለቱ ተገናኝተው እንዲያወሩ ነው። ምንም ማለንም ሰማኛለ ወንድሜ እናተኝ ነገር ህግ አምላክ ህግ ነው ብዬን ማገምራው ስለ ህግ እንዳታወራ ኧረ እኔ አሁን ህመምተኛ ነኝ። ከዚህ በላይ የሆነ ነገር ጨምሮ ወልደህ ታመጣዋለህ። ሰማኛለ ወልደህም ቢሆን ታመጣዋለህ። እኔ ድራማ አይደለም እኔ ድራማ በፍጹም ድራማ ለመስራትም አላስብም። እሷ ናት ያልጠፋችው እንዳለ ሙሉ ነገር እንደምታየው ነው። ይሄ ዓለም ሰው ተሰብሯል። ያ ነገር ተከናወነ። ይሄን ለቅድ ያወጣው አንተ ነህ። ገብቻለሁ ግሩፕ ውስጥ አልኩ። እኔ አላቀም ሊኔን አሁን ነው ሊኔን እኮ ማቀው ማለት ምን አይነት ምክንያት ሊሰጠን ምን ሊለኝ ነው? እኔ ማውራት የሚፈልገው ምን አይነት ሳፋ አፍ አለውና ነው የሚያወራልኝ? ማን ያምነኛል? ማቲያስ ቆይ ይሄንን ተረተረተን እንዳለ ነው ፈልገው ወይስ ምንም ማረጋልች? አቤልን ነው የሸጥከው? አቤልን ነው የሸጥከው? አሳለ ከሱ እንድታስታርቀኝ ነው የመጣሁት። ጭራሽ ላስታርቀህ? ለእውነት አሁን የሚቆምኩ ሰው ነው። እውነቱን ልንገር በቃ ያንን ስለማመን ነው። ሞት ይፈረድብኝ። ምክንያቱም ምን አይነት ስራ እንደምንሰራ እናውቃለን። አዎ ዛሬም እየዋሻ ከሆነ አይደል? በርግጥም እየዋሻ ነው። በደንብ እየዋሻ ነው። ኧረ እውነት አስራ የነሱ ስራ ፈለ ማቲያስ አናጠፋለሁ። የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ድል ሰተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሆኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ኤልያስ ተነስ። ባለማወቅ የተደረገ ነገር ነው። ኤልያስ አውቃለሁ። እሺ ተነስ። እሺ እባክህን ኤልያስ አንድ ነገር በለኝ። ለማንኛውም ሁላችሁም ጥንቃቄ አድርጉ። ሁላችሁም አሁን ማቲያስ ያለበትን መንገድ ማንም እኮ የለም። ኤልያስ እዚህ ናቸው አላልከኝም እንዴ? ማንም የለም እኮ እዚህ። ጭራሽ አጎት አበበ የሚባል አጎት የለንም እያልከኝ ነው ያለው። ስለዚህ ይኸውልሽ አበበ የሚባል ከባድ ወንጀለኛ እርግጠኛ ነኝ። ምክንያቱም እሱ ከዚህ የተሻለ የሚሄድበት መንገድ የትም የለም። ልታገናኘን እንደሆነ ማለትም አበበ ያለበትን ቦታ እንዳወቅ ነግረኸኛል። አበበ ማቲያስ ይታለ ይሄንን ጉዳይ እስከ መጨረሻው ድረስ አብሬ ልሆን ቃል እገባለሁ። አበበ ያለበትን ቦታ አውቀናል። ኤልያስን ይዘን እየሄድን ነው። ኤልያስ እርግጠኛ ሆኖ ነግሮናል። ውስጥ ናቸው። ዞር በይ አንቺ ማለት ወንጀለኛ ያደርግሻል። ከወንጀለኛ ጋር እየተባበርሽ ነው፣ እየነገርሽ ነው። ሰምኛለሽ? በተሳሳተ ወንጀል ስለማትመር ነው የመጣው። ሳምራዊት አመሰግኝበት ቀን ስልክሽን ማየት ይችላል። አንተ ምን እንደነሱ ደጋግመህ እሱን ወንጀለኛ እያልክ እኮ ነው ያለው። አዎ ነው ስለሆነ ነው እያለ ያለው። ራሱን ያውጣ። አንድ ነገር አግኝተን እንደምንመጣ እርግጠኛ ነኝ። እነግርሃለሁ። ምክንያቱም እሷንም ማግኘት ይችላል። አሁንም ቢሆን ይኸውልህ ምን ወይ ደግሞ አሁን ላይ ያለው ማቲያስ አውቀዋለሁ የምትይ ከሆነ የምታውቂ ከሆነ እየሸፈንሽለት ነው ማለት ነው። እዚህ በላይ ምንም አልፈልግም። ኤልያስ ይኸውልህ እሺ ቆይ ሰማኝ። ልቀቂኝ። ስደውልልሽ ቤት ውስጥ እንዳሉ ነግረሽኛል። ቁጭ በይ። ዞር በል ና ምንድነው ያለከኝ? በፍጹም አይደለም። በዛ ላይ ተከፍሎናል አይደል እንዴ? ላንቺም ለኔም ነው የተከፈለው። ተከፍሎናል አትበል። ቆይ ምንድነው እየሰራሽ ያለሽው? ቁጭ በይ። እኔ ምንም አውቀው ታሪክ የለም። ግን ደግሞ ቤት መንገድ ያው ከውጭም ኖርማል ሰው መስለው እንዲቆሙ ነው ያደረግነው። ምክንያቱም የኤልያስ ወንድም ራሷ ኤልያስ ወንድም እኮ ቆይ ምን አድርጎ ነው እሱ እንደዚህ መስፈር? እኔ ምን ብሩን ስትፈልጋ ፈርፈረ ብለው ይሄንን ነገር ግን እንድታረግ ያዘዘ ማን ነው? እዛ ታማሚ ነው ብሎ ሆስፒታል አስገብተውት በቃ የተመረዘ ነገር ወይ የተመረዘ መድኃኒት ሰጠው ሊገሉት ይፈልጋሉ። እቺኛዋ ክስቴ ናት። ያው እነሱ ደግሞ ያው በፋዘር በኩል ትንሽ ራቅ ያሉ ቤተሰቦች ናቸው። ግን ከነሱ ጋር ነው የምትኖሪው? እንደዛ ከሆነ ዛሬም ትደውይለታለሽ።
እንዲመጣ ተነግሯል። እባክህ እኔ በማላውቀው ነገር ውስጥ በገባሁበት ነገር እኔን እባክህን አባቴ ያውቁ ሌላ ነገር እንዲፈጠር አልፈልግም። በቃ ሌላ ጊዜ እንደምታወሪው አድርገሽ በቃ አሁን ላይ ጭንቀት ላይ እንዳለሽ አድርገሽ ትቀበያለሽ፣ ይዘሽ ትመጫለሽ፣ ቁጭ ብለሽ ትታወቂያለሽ። መስሪያ ቤቱ ላይ ስላንቺ ብዙ ነገር ሰማኝና ምን ሰማክ? ስለኔ ቀላል ነገር ናት። ቁልፍ መቀበል ብቻ ይሄን መቀበልና ለኔ በመሰጪኝ ብቻ 200,000 ብር ይገባልሻል አለ። ለኔ የሆነ አሳቻ ቦታ ላይ ጠብቄ እንዳቀበለው ማለት ነው ነገረኝ። እና ይሄን ከኔ ጋር ምን ያገናኛል? በእለቱ ደግሞ አንቺ እዛ መስሪያ ቤት ላይ ነበርሽ፣ ጽዳት እየሰራሽ ነበር። ብርቱካን ምንድነው እየሰራሽ ያለሽ? ታዋሳነ ከኔ ጋር አውራ። ያ ሰውም ደግሞ ህመምተኛ መስሎ ነው ይቀርብ ነገርኛለሁ። ወደ ሳይሆን በግድ እኮ ማቀውን ያከለ እነግራለሁ። ግን እኔ ከዚህ ነገር ሲገባበት ምንም ማቀው ታሪክ አልነበረም። ታዲያ ቁልፍ እኔ ጋር የለ። እኔ በምን ላቅ እችላለሁና ነው እናንተ እዚህ ድረስ ቤት መጥቶ እንደዚህ እኔን መናገርና ጥበቃው ግን እንደተናገረው ከሆነ ቁልፉን በሰዓቱ ተቀበላኝ ነበር። እኔ ማለት በቃ የማይሆን ሕክምና ሰጠው ሊያስገድሉት ይችላሉ፣ ጠላቶች አሉት በሐሰትም የሚሉ ምናምን ብለው እንደዛ ነው እንጂ እኔ ምንም ማቀው ነገር የለም። እኛ ነን። ሰላም እንዴት ነሽ? ማቲያስ ነው ይሄንን ስራ እንድትሰራ ያደረገ? እሱ ነው እንደዚህ ያደረገኝ። እኔ ምንም ስለዚህ ታሪክን ማቀው ነገር የለም። በቃ እኔ ምንም ማቀው ነገር የለም። ቁልፍ ተቀብለሽዋል አልተቀበልሽውም? መልሽልኝ። እሺ የት አለ ማለት እዚህ ነው ብለኝ ነው የጠራኝ አይደል? አዎ እኮ የት አለ ማለት ተረጋጋ አንተ። ይኸውልህ ሰዓቴን ጊዜን ገድዬ ነው የምጡት። አውቃለሁ እኔ እኮ ስለዚህ ይኸውልህ እንዲህ ተሯርጬ እንድመጣ ያደረከኝ ያለ ይኸውልህ ሌላ ነገር አስበህ ከሆነ እኛን መንገድ ለማሳት አስበህ ከሆነ ወንድሜ፣ ስለዚህ የት አለ? ምን አለ መሰለህ አንድ ነገር ልንገርህ። እኔ ያንተንም ፕሮግራም እከታተላለሁ፣ ሁለተኛም ይሄን ነፃ ለማውጣት ነው ማቲያስን እንዴት አድርገህ ነው ነፃ የምትወጣው? ለምን ታዲያ ጠራው? እንዴት አድርገህ ነው ነፃ የምትወጣው? በምን አይነት መልኩ ነው ነፃ የሚወጣው? እኔ የጠራው ምክንያት አለኝ አይደል? የፈለጋችሁት ነበር አይደል? አዎ አይደል? አዎ። አሁን እኮ ባለፈውን ፕሮግራም አይቼ ነው ሆነ ብዬ ስልክህን ፈልጌ ደወልኩ። እሺ እኮና ስለዚህ ጊዜን ላባክን ወይ ልቀልድ አይደለም እኮ። የት አለ ነው እኮ አማርኛ የት አለ? ትንሽ ታገስ፣ ትንሽ ደቂቃዎች ታገስ፣ ግድ የለም። እሺ ያለው ሁኔታ ታሪኩንም ስለተረዳው አንተ ጥሩ ስሜት ላይ እንዳሉን ይገባኛል፣ አውቃለሁ። ይሄንን ትንሽ ደቂቃ እንጠብቀውና እኔ ቀስ ብዬ አረጋግቻ መጣዋለሁ። በዚህም ሁኔታ ተረጋግተህ በጥሞና ተነጋገሩ። ይሄን ስላሰብኩ ነው እንጂ እኔ ለምን እዚህ ነገር ውስጥ እገባለሁ? ሲጀመር ማቲያስ እንዴ ነው ጓደኛው ነኝ። አብረን ረጅም ጊዜ አብረን ሃይ ስኩል ተምረናል። ከዛ ባለፈ ደግሞ እንደዚሁ አብረን በቃ አብሮ አደግ በለን። ማቲያስን ከልጅነት ነው የማውቀው። እንዴት አገኘው? አሁን እኮ አብረን ጓደኛ ነን ነው። እንዴት አገኘው ነው ያልኩህ። አሁን እንዴት አገኘው? አሁን ላይ ልታገናኘኝ ስትጠራኝ የት አግኝተኸው ነው? እንዴት አግኝተኸው ነው? አዎ አስቸጋሪ ሁኔታ ላይ ነው ያለው እሱ። ምንድነው ኖርማል ሆኖ አላገኘሁትም። በጣም ተደብድቧል፣ ቆስሏል። የሆኑ ሰዎች ናቸው የጎዱት። የሚያወራውን አያውቅም። ለማስጣል ሞከርኩኝ። ፖሊስ ጋር ልደውል ስል ተዋለኝ። ለምን አንተ ጋር ተደብድቦ ከሆነ ለምንድን ነው ፖሊስ አይዶን? አሁን እንግዲህ ይሄ የእናንተ ስራ። ምክንያቱም ወንጀለኛ ስለሆነ አላውቅም። ይሄ ማለት ይሄ ልል የምፈልገው አሁን እኔ ማቲያስን እስከማውቀው ድረስ ነው የምነግርህ እንጂ ያለውን ነገር ሌላውን አይዶን ነው። እሱ መቼም አንተን እከታተላለሁ ብለኛል አይደል? አዎ ለዚህ እኮ ነው ታሪኩን ስላወቅኩትም ነው። ስለዚህ ማቲያስ ወንጀለኛ እንደሆነ ታውቃለህ። በሰራቸው ስራዎች መደምደም አልችልም እንደዛ ብዬ። እኔ ጓደኛዬን የምትከታተል ከሆነ ፕሮግራሜን እኮ ፕሮግራሜን የምትከታተል ከሆነ ፕሮግራሜ ላይ የሚለቀቀውን እያንዳንዱ ቪዲዮ ትመለከታለህ። አዎ ይመለከታል። ያ ማለት ደግሞ ስለ ማቲያስ ሰሞኑን የተለቀቁ ቪዲዮዎች በጣም በርካታ ናቸው። ትክክል። ስለዚህ ወንጀለኛ አይደለም። ወንጀለኛ ነው ልልህ አልችልም። አሁን አንተ የምትለኝና እውነታው እየታየ ያለው ነገር አንድ አይደለም። አሁን ስታየው እሱን ታምናለህ። ታገሰኝ እኮ አልኩህ። በቀደው ሰው ኦሬዲ ታገሰኝ። እኔ እኮ እሱ ጋር ያለው እውነታ ምንድን ነው? እሱ ጋር ያለው እውነታ አሁን ያለበት ሁኔታ እንግዲህ ያዱን ነው ምን እንደሆነ አላውቅም። በጣም ሰው ጎርቶታል። እንግዲህ ያን ሰው ያን ያደረሰው አካል እንግዲህ እሱ ሲያወራ ለምን አይገሉትም? ከእንደገና ካንተ ጋር ሲሆን አውቃለሁ እንዴት እንደሆናችሁ ሁለታችሁ አውቃለሁ። ያው የኢትዮጵያን ሕዝብ የሚያውቀው ነው። ግን አሁን ያለው ነገር ምን እንደሆነ አላውቅም። በእናንተ ሙያ የኔ ሙያ ሌላ ነው። አንተ እንግዲህ ሁለት ቃላቶችን ሰንጥቀህ ነው ወንጀለኛን የምትይዘው። በዛ መልኩ እንግዲህ ታየዋለህ። የደቂቃዎች ልዩነት ነው ይመጣል።
እሺ እኮ አንተ ጋር እንዴት ሊመጣ ቻለሽ? አሁን ላይ እንዴት ሊመጣ ቻለ? ተደብድቦ ምናምን አገኘሁት አልከኝ። እንዴት ሊመጣ ቻለ አንተ ጋር? ጓደኛው ነኝ። ጓደኛው ነህ? እኔ ጓደኛው ስለ ጓደኝነታቸው አይደለም የሚወራሉት። አዎ። እንዴት መጣ አንተ ጋር ነው? በማላውቀው ስልክ፣ የሱ ስልክ አይደለም በእርግጥ እንዴት እንደሆነ አላውቅም። ተጎድቶ ነው የደወለው። በጣም ድረስልኝ ነገር ነው ያለኝ። በሰዓቱ ቦታው ላይ ስደርስ ወድቋል፣ የሆነ ጥግ ይዟል፣ ሰዎች ከበውታል፣ ጀምቷል ምናምን እጆቹ ጭንቅላቱ አካባቢ ጋር ምንድነው የተፈጠረው አልኩት። ያው አሁንም እኮ አረጋግጬ ያለ አስቀምጨው ነው እንግዲህ አንተን ጠርቼ እሱም እንዲመጣ ላረግ የፈለኩት። የነገረኝ ነገር ታሪኩ ሌላ ነው። አሁን ለኔ የነገረኝን ነገር ላንተም ሲነግርህ ትረዳዋለህ። እንግዲህ ምንድነው ከምትለኝ ጎን ለደቂቃዎች ልዩነት ከባለቤቱ ከደረሰበት ሰው ተረዳና ይሄን ለማለት ያህል ነው። ምንድነው እስኪ ነገርህ ለአንተ? ለኔ እንኳን ስፔሻሊ አንተን አግኝቶ ማውራት ይፈልጋል። አይ ዶንት ኖ ለምን እንደሆነ አላውቅም። አንተ ጋርም እንዴት እንዳልደወለ ቴክስት አድርጌያለሁ ምናምን ነገር ብሏል። አድርጎልሃል? በጣም ነው ቀልድ። ብቻ ለኔ ግን እንደዚህ ዲቴል ሊነግረኝ አልፈለገም። ሌቦች ነው የጎዱኝ ነው የሚለው ግን ያስታውቃል። ቢሃይንድ የሆነ ጀርባው ላይ ብቻ የሆነ ችግር አለ። ሲጀምር እኔ ለማናገር መፈለጉ ራስ በጣም ነው የሚገርመኝ። ምክንያቱም ይሄ ማለት ወይ እጁን ጠምዝዘውታል በአሁን ሰዓት ላይ፣ ወይ ጀርባ ሰጥተውታል፣ ወይ ከርተውታል። እነዚህ እሱን እንደፈለጉ ሲያረጉት የነበሩት አበበን እንዲያመልጠው የከፈሉት ሰዎች አሁን ላይ ጀርባ ሰጥተውታል። በዛ ምክንያት ነው እንጂ እንዴትም ብሎ እኔን በምንም ታምር ሊያናግረኝ ፈቃደኛ አይደለም። እንዴትም ተብሎ ማለት ያደረገውን ነገር ያውቀዋል። ማድረግ የሌለበትን ነገር ነው ያደረገው። መፈጸም የሌለበትን ነገር እኔን መስደቡን ተው፣ እኔን እዛ ጋር ለማዋረድ መሞከሩን ተው። ነገር ግን አቤል ላይ የፈጸመው ክህደት፣ ቡድኑ ላይ የፈጸመው ክህደት፣ ወንድሙ ላይ የፈጸመው ክህደት ይቅር የሚያስብለው አይደለም። በተአምር ይቅር የሚያስብለው አይደለም። አንድን ወንጀለኛ አስመለጠ። ካስመለጠ በኋላ ደግሞ ነገሮችን በጠቅላላ እኔ ላይ ነው ደምደም እኔ እንዳስመለጥኩኝ። እንደኔ ግን ይቅርታ ምን አለ መሰለ፣ ያንተን ፕሮግራሞች ስከታተላቸው ነገሮች ይጀመራሉ፣ ፍጻሜ አላቸው። ፍጻሜያቸው ወንጀሎችን ስታገኝ ነው። እኔ ማቅ እንግዲህ በአካል አሁን አግኝቻለሁ። ስለዚህ ላንተ አዲስ አይደለም፣ ታገኘዋለህ ብዬ አስባለሁ። አሁን እኔ ጓደኛ ወንጀለኛ ነው ልልህ አልችልም፣ ነውም ልልህ አልችልም፣ አይደለም ልልህ አልችልም። ይኸውልህ ብዙ ምስክሮች አሉን፣ ብዙ ምስክሮች አግኝተናል። እሱ የከፈላቸው ሰዎች፣ እሱ ያናገራቸው ሰዎች አሉ። እነዛ ሰዎች ቀጥታ ሙሉ በሙሉ ስለ እሱ ተናግረዋል። ኢቭን የገዛ ወንድሙ ተናግሯል። የገዛ ወንድሙን አእምሮን መርዞት እሱም እኔ ላይ እንዲቀየር አድርጎ ነበር። ነገር ግን ወንድሙ እውነታውን ተረዳ። የገዛ ፍቅረኛው ጋር ደግሞ ያስመለጠውን ሰው ይዞ ሄዱ ነበር። ይሄ ነገር እጁን መስጠት ቢፈልግ ነው እኮ ሰሞኑን አሁን ከትላንት ወዲያ አካባቢ የፍቅረኛው ቤት ሄደን ነበር። እኛን እየመጣን እንደሆነ በሆነ መንገድ ኢንፎርሜሽን ደርሶት ነው አበበን ይዞ ድጋሚ ያመለጠው ከዛ ቦታ። እኔም ማናገር የሚፈልግ ቢሆን ኖሮ ግን ይዞት አይጠፋም ነበር፣ በዛ ድጋሚ አያመልጥም ነበር። አሁን ግን አማራጭ አጥቷል። እርግጠኛ ነኝ አማራጭ አጥቷል። እነዚህ ሰዎች እንደማይጠቅሙት እንዲሁም ደግሞ አንቀረው እንደተፉት ገብቶታል። እኔ እንግዲህ ብቻ በሱ ጀርባ እጁ የረዘመ ሰው አለ እና ይመጣል፣ ታገኘዋለህ። ምንም ችግር የለም። ቅድሚያም ላገኘ የፈለኩበት ምክንያት አሁን እሱ ያለበት ሁኔታና አንተ ያለበት ሁኔታ፣ አንተ ተረጋግተህ እሱንም ካየኸው በኋላ ተረጋግተህ በጥሞና ነገሮች እንድታያቸው ነው የፈለኩት። ላገኘህ መጀመሪያ የፈለኩት እንጂ አብረን ማግኘት እንችል ነበር፣ ችግር የለውም። ግን ያለውን ሁኔታ አይተህ እንግዲህ ትፈርዳለህ። እሱም ደግሞ የሚለውን ይነግራል። ያው ለኔ መንገር ያልፈለገው ነገር አለ እንግዲህ ከአንተ ጋር ማውራትም ይፈልጋል እኮ። ችግር የለውም፣ አወራዋለሁ። በጣም በተረጋጋ መንፈስ አወራዋለሁ። ብቻ ግን ማቲያስን ማግኘት ፈልጋለሁ። ይመጣል አሁን በእርግጠኝነት። እስኪ ምን እንደሚለን እንሰማለን። ማለት ምን አይነት ምክንያት ሊሰጠን፣ ምን ሊለኝ ነው? እኔ ማውራት የሚፈልገው ምን አይነት ሳፋ አለ አፍ አለውና ነው የሚያወራልኝ።
በምን ታምር ነው እኔ ሊያናግር የሚፈልገው? እስኪ ለማንኛውም እንጠብቀው፣ በትዕግስት እንጠብቀዋለን። የትም አንሄድም፣ እዚህ ቁጭ ብለን እንጠብቀዋለን። ይምጣ። ሳይመጣ ቀርቶ ግን ጊዜያችን ብናቃጠል እመነኝ። አይ አዴ ይሄ እኮ አስቤበት የገባሁበት ነገር። መልካም፣ እናንተም የትም እንዳትሄዱ አብራችሁን ቆዩ። መልካም ጊዜ። እንግዲህ ውድ ቤተሰቦች ያው መጥቷል። እስኪ ሊያመጣው ወጥቷል ማለት ነው። ያምጣውና ያለውን ነገር አብረን የምንመለከት ይሆናል። ምን አይነት ነገር እንደሚነግረን እንግዲህ ምን ሊለን እንደሚፈልግ ምን ሊለን እንደሚችል መቼም ግራ ነው የሚያጋባው። መገመቱ ራሱ ይከብዳል። ምክንያቱም ካደረጋቸው ነገሮች አንፃር እያንዳንዱን ነገር ስንመለከት አሁን ምን አይነት ነገር ነግሮ ራሱን ንጹህ ለማድረግ ይፈልጋል። በምን አይነት ታምር ንጹህ ነኝ ሊለን ይችላል ይሄ ሰው። ለማንኛውም በዚህ መልኩ በደንብ የምንሰማው ይሆናል። ኦኬ መጥቷል። እሺ አበበይታ ስማ፣ አበበይታ ንገረኝ። የት አለ አበበ? አበበይታ ንገረኝ። ትሰማኛለህ? እገልሃለሁ። በቃ ወንድም ቃልህን አትጠፋ። ወንድም ቃልህን አትጠፋ። ተረጋጋ እስኪ። ወይኔ ሉል፣ አይዞህ። ስማ፣ አበቤት አለ። ተረጋጉና አውሩ። ምን ችግር አለው? በመነጋገር 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 አድርገው አስገባውና ምንም አልሆንም። ተረጋጋ። አልነግረኝም ማቲያስ፣ እኔ ማለት ነው አንተ ቆይ በቃ በመረጋጋት ምንድን ቅድም ምን አውርተን ነበር? ቅድም በስነ ስርዓት ያለውን ነገር እንጨርሳለን ብለን ምንም አልሆንም። ያው እኔን አሁን ጀርቤ አልተረፈም። ተረጋጋ። እንደዚህ አይደለም እኮ። አዎ እንዴ ውሸቱን ሊሆን ይችላል ግን ተረጋጋ። አዎ አሁን እኮ ቁጭ ብላችሁ እንድታወሩ ነው እንጂ ሌላ ጦስ ውስጥ ከእንደገና ልጁን ገትቼ ከባድ ነው። መሆን የለበትም። ገባ አይደለም። በቃ ሆን ብሎ ነው፣ እያስመሰለ ነው። ሲጀምር እያስመሰለ ምንም አልሆንም። ምንም አበበን ይስጠኝ። አበበን ይስጠኝ። አሁን እኮ በማውራት እኔ በምንም ማለት በቃ ሁለቱ ተገናኝተው እንዲያወሩ ነው። ስለአበበ ምንም የነገረ ነገር የለም። ምን ማንገርም አልፈለገም ማለት በቃ ሌቦች ነው የደበደቡኝ ያለው፣ ግን ከሱ ጋር ማውራት ፈልጓል። ሌባ ከሱ በላይ ሌባ አለ? ከሱ በላይ ሌባ አለ ወይ? ንገረኝ እስኪ። ተረጋጋሽ ወንድሜ ተረጋጋ። ወይኔ ሉል ተረጋጋ። በነፍሰ ስጋችን ነው እኮ። አዎ ተረጋጋ። ተረጋጋና ምናልባት አበበን ልናገኝ የምንችልበት እሱንም በዚህ አይነት መልኩ እጃችንን ማስገባቱ በቃ ያንተን በቃ እንዴት እንደተጨነቀ ምን ያህል እንደተጨነቀ ነው። እውነት ውሸት ከሆነ እንደዚህ ታሽጎ የመጣው አንተ በትክክል ተጎድቶ ነው ያገኘሁት። ደውሎልኝ ምንም አልተጎዳም። ተጎድቶ ነው። እኔ እንግዲህ ምንም አልተጎዳም። ማንም አልነካም ወይ እነዛ ሰዎች ተጎድቻለሁ፣ ደብድበውኛል እና ያለኝ የነገረኝ እንደዚህ ነው ያገኘሁት። ሁለተኛ ደግሞ ያው እየፈለከው ነበር ኦልሬዲ መጥቶልሃል አይደል? አሁን በተረጋጋው የትም እንደማይሄድ እንደማያመልጥ አማራጭ እንደሌለው ስላወቀ ነው የመጣው። አማራጭ እንደሌለው ስላወቀ ነው እኔን ለማናገር የመጣው። ምንም መሄጃ መፈናፈኛ እንደሌለው ያውቃል። እስቲ እንግዲህ አሁን ደግሞ ምክንያቱም መግቢያ ቀዳዳዎቹን በጠቅላላ አጥበብበታለሁ። ወንድሙ ጋር መሄድ አይችልም፣ እናቱ ቤት መሄድ አይችልም፣ ፍቅረኛው ጋር መሄድ አይችልም። ተረጋጋና እስቲ አሁን እሺ ብቻ ቪዲዮን አቁመው በቃ ችግር የለም። ትንሽ ልረጋጋሽ። ይኸውልህ ተረጋግተህ ስለተፈጠረው ነገር አስረዳ። ድጋሚ ሌላ ነገር ውስጥ መግባት የለብንም። የለብንም። እኔም እንደዚህ አላስብም፣ ሲጀመርም አላስብም። ይኸውልህ እኔ ወንድሜ ልንገርህ፣ ሰው ልጅ ላይ ዝም ብለህ መፍረድ አትችልም። እኔ ሲጀመር የተከበረ ስራ ያለኝ የተከበርኩ ሰው ነበርኩ ነው የምልህ። አይደለም ወንድሜ፣ እኔ ስሜታዊ እንድትሆንም አልፈልግም።
ወንድሜ አንተም ስራ ነው ማቲያስ ወንድሜ እያልክ እንዳጠራኝ ሰማኛ። ደግመህ ወንድሜ እንዳትለኝ እሺ አልልህም፣ ችግር የለውም። እና ምንድነው የምነግርህ ነገር እኔ አሁን ሙሉ አካላቴ ትክክል እንዳልሆነ የምነግርህ። አሁን እቺ ድምጼ መቼም አለች አልጠፋችም። እሷ ናት ያልጠፋችው እንዳለ ሙሉ ነገር እንደምታየው ነው። ይሄ ዓለም ሰው ተሰብሯል። አንተም ደግመዋል። አሁን እንግዲህ እንደምታየው ተቀጥቅጫለሁ እንዳለ ካቅም በላይ ነው የሆንኩት። አሁን መቀባጠረን አበበ የት እንዳለ ለማን ነግረኝ ወንድሜ አበበ እርግጠኛ አንተ ወንድሜ አትበለኝ፣ ወንድሜ አትበለኝ። እንዳንተ አይነት ወንድሜ የለኝም። ቆሻሻ ሰማኛ አይደል? ወንድሜ እንዳትለኝ ነገር ህግ አምላክ ህግ ነው ብዬ ነው የማወራ። ስለ ህግ እንዳታወራ፣ ስለ ህግ እንዳታወራ። ኧረ እኔ አሁን ህመምተኛ ነኝ። ይኸውልህ ከዚህ በላይ የሆነ ነገር ጨምረህ እኔ ላወራህና መንገድ ለምን ስሜታዊ ትሆናለህ? ይኸውልህ እኮ ስለዚህ ደግመህ እየመለስኩለት እኮ ነው። ወንድሜ አትበለኝ። ምን ችግር አለ ወንድሜ ብለው እንዳትለኝ። እሺ አይደል? እንዳትለኝ። እሺ እሺ ደነዝ። እሺ ይቅርታ። እና እኔ በእርግጠኝነት የምነግርህን ነው እንግዲህ ከመጀመሪያው ነው እንዲገባ የምነግርህ። ለአንተም ለታሪክ እንዲሆን ለስራም እንዲመች ነው። ለምን ተረተረቱን አቁመህ ቀጥታ አትናገርም? ስለ አበበ አምልጧል። እኔ አበበን የት እንዳለ አላውቅም። አበበን ይዤ እኔ ከመጀመሪያው ልነግርህ ነው የፈለግኩት። ታሪኩን ልንገርህ። አበበ አምልጧል ምናምን አበበ የለም። አበበ እንደዚህ አልሰማም። ማቲያስ አልሰማም። ለምን ተመታው? ወልደህ ታመጣዋለህ። ለምን ተመታው? ወልደህ ታመጣዋለህ። ሰማኛለህ? ወልደህም ቢሆን ታመጣዋለህ። አንተ ነህ ከእጃችን ስር እንዲጠፋ ያደረከው፣ እንዲያመልጥ ያደረከው አንተ ነህ። ወልደህ ታመጣዋለህ። ነግሬሃለሁ። ካደረስክበት ቦታ ታመጣዋለህ። አሁን የምነግርህን ልንገርህና አሁን የህመም ስሜት እየተሰማኝ ነው። ምንድነው የተፈጠረው? በቃ ልንገርህ ታሪኩን ከሰማኝ እኔ ድራማ አይደለም። እኔ ድራማ በፍጹም ድራማ ለመስራትም አላስብም። እኔ ሲጀመራው ሳላስበው በህይወቴ አንዳንድ ነገሮች ተከስተዋል። እሱን ደግሞ ከመጀመሪያው ጀምሬ ሞቼም ነበር እኮ እኔ ሞቼም ይሆናል። ይሄን ነገር ሳልናገር ለምን እሞታለሁ ነው። በሞት ደስ ይለኝ ነበር። እግዚአብሔርን ብትሞት ደስ ይለኛል። እሱ ችግር የለውም። ተረፍኩ። እኔ የሰው ልጅ ይሙት አልልም፣ ግን አንተ ብትሞት ደስ ይለኝ። አንተ ምክንያቱም ሰው አይደለም። አንተ ሰው ስለሆንኩ ሰው አይደለም። አንተ አብረህ የበላውን አብረህ የጠጣውን ግን አንድ ነገር ሰማኛለህ። አብረህ የጠጣውን እኔ ለምን አይሰማኝም? አቤልን ነው የሸጥከው። አቤልን ነው የሸጥከው። አሳልፈህ ከእሱ እንድታስታርቀኝ ነው የመጣሁት። ጭራሽ ላስታርቀህ ወንድሜ። እኔ መድኃኒት ተደርጎብኝ የምሰራውን አላውቅም ነበር። ታምናለህ? አላምን። ምንድነው የተፈጠረው? እስቲ ከመጀመሪያው ጀምሮ ልንገራችሁ። ስሜት አይሰጥም። ሰማኝ። እሺ ተናገር። ልስማ። ሺህ ዓመት አላወራም። እሺ ተናገር። እና ምን ሆነ መሰለህ፣ እኔ እየተከታተልኳቸው ነበር፣ ይህን ግሩፕ ማለት ነው። እኔ ነጋዴ ሆኜ ልገዛቸው በሚል የሚያስመጡትን ምናምን እያልኩ እያጠናሁ እየተከታተልኩ ነበረ ያልኩበት የሊያ ሰዎች ሙሉ ለሙሉ ከስርስር እየተከታተልኳቸው ነበር። ከዛ ለካ አላወኩም። ከልብ አዳምጠኝ ወንድሜ። አይደለም እኔ የማወራው ነገር ትክክል ነው። ይሄን ከሰማኸኝ ለአንተ ታሪክ ይሆናል። የምነግርህ ነገር ትክክል ነው የምልህ። ቀጥል። ከዛን ለካ እነሱ ከበስተጀርባ ይከታተሉ ከስርስር፣ እኔ አላውቅም። ከዛን ዲል እናደርጋለን። ያው ነጋዴ ስትገበያይ እንዴት ነው የሆነ ሴሬሞኒ ምናምን አለ እና የሚገርም ነገር ዲል አድርገን ተጨባብጠን፣ እኔ እውነቴን ነው የምነግራችሁ፣ ይሄ ታሪክ ነው የሚሆነው። እንደተጨባበጠን ማለት ነው። እኔ ማቲያስነቴን ረስቻለሁ። ታምናለህ አታምንም? ተጨባብጫለሁ። የእነሱ ግሩፕ የሆንኩ ነው የመሰለኝ። ከዛ ምንድን ነው የሚያወሩት? እየበላን ነው ምግብ ውስጥ እኔ ምን እንዳደረጉ አላውቅም። እየበላን አዎ በቃ እንዴ ምንድን ነው ምናምን አራቤልን። አዎ በቃ እኔም እነሱ ጋር ተስማማው። አዎ በቃ አንተ እንደምንድን በቃ እዚህ ይገጠማል። በቃ የሆነ ድምፅ ሁሉን ኢንዲቴል መስማት እንፈልጋለን። ተረት እኮ ወይኔ ማን ያምነኛል? እኔ ላይ ይቅርታ እጄን አሁን እሰጣለሁ መጥቼ እኔ በሌላ በምንም አድርጌ አላመልጥም እኮ ነው። እኔ ደረሰብኝ ነው የምነግራችሁ። ከሰማችሁኝ ስሙኝ፣ ካልሰማችሁኝ በቃ ካላመናችሁኝ ይኸው እጃችሁ ገብቻለሁ። ስራችሁን መቀጠል። ከዛ እውነቱን እነዛን ስታገኝ ስራችንን እንደምንቀጥልና እንደማንቀጥል አንተ አይደለም የምነግርህ።
እኔ ምንም ከዚህ በላይ አቅም የለኝ። ያው ፊልም ነው የሚመስለው። ለምንድን ነው ያስመለጥከው? ከዛ በኋላ ልነግርህ። ለምንድን ነው ያስመለጥከው? ስንት ገንዘብ ነው? ምን ያህል ነው የከፈሉ? ገባው እነሱ ውስጥ ምንም ገንዘብ የለም። ምንም የምን ገንዘብ ነው? በቃ እነሱ ግሩፕ ሆንኩ። ማቲያስ ይኸውልህ አንተ እኮ እነዛ ለሚያስመልጡ ሰዎች ገንዘብ ከፍለሃል። የእነሱ ግሩፕ ሆኜ ነው እኮ አልኩህ። ገንዘብ ሊከፈል ይችላል፣ ብዙ ነገር ሊደረግ ይችላል እኮ። ገንዘብ ከፍለሃል ማለት ለአንተም ገንዘብ ተከፍለዋል መቼም። እንደ እኔ እዚህኛው ስራ ልትሰራ አይከፈለኝም እንዴ ወንድሜ? ምን ሆነ? እንደነሱ ሆንኩ አልኩህ እኮ። ስለዚህ ገንዘብ እንቀባበላለን፣ እቀበላለሁ። ለምን አይደረግም? ከዛ እኔ እነሱ ግሩፕ ውስጥ ገባው። ከዛ እንደውም እቅድ አውጪ ሁሉ ሆንኩ እና አበበን አይሆንም በቃ እንደዚህ አግተን ምናምን አሉ። አይደለም የእውነተኛ ህመም መታመም አለበት። እንግዲህ ከህሊና ስመለስ ነው የማውቀው። ስለዚህ የሚበላበት ውስጥ ሰው አለኝ፣ ጠብ ያርገ መርዝ አልኩ እንዳይጎዳውም። ከዛ አንተ ያነጋገርከው ነበር፣ በጣም ተቆነጠነጠ። ህመሙ ወደ መግደልም ሊከት ይችላል። ከዛም በቃ እያመመው ሲመጣ ያው ላከ ሆስፒታል። ለዛ ደግሞ ፐርፐዝ ያዘጋጀናት ጽዳት ሰራተኛ አለች፣ ከዘበኛው ጋር ዲል ያደረገች ቁልፍ እሷ ትሰጠዋለች ለአበበ። ቀጥታ ምንም ካሜራ የሚያጠፋ ሰው አለ፣ ይጠፋል ካሜራው፣ በዛኛው በር መውጣት። ያ ነገር ተከናወነ። ይሄን ለቅድ ያወጣው አንተ ነህ። ገብቻለሁ ግሩፕ ውስጥ አልኩ። እኔ አላውቅም ህሊናዬን። አሁን ነው ህሊናዬን እኮ የማውቀው። እንዴ ካንተ ጋር ሁሉ ስከራከር እኮ ህሊናዬን አላውቅም። ወደዚህ እኮ መለሳለሁ። ሁሉንም ክርክር እኮ እየተቀዳ ነበር ነው እየተቀዳ ነው። ተደበደብ። ከዛ በኋላ ቆይ የደረስኩበት ልነግርህ እኮ ነው በእናትህ። ከዛ ወደ ራሴ መቼ ተመለስኩ? ሳይ አበበ 3 ቀን እኔ ጋር ነው። ከዛ ኢንፎርሜሽን ሰሙ ምናምን እናሸሸው ምናምን እናንተ የምትመጡበት ጊዜ አሸሸን። ከዛ እዛ ሆኜ ቆይ እሱን እንዴት እኔ አላውቅም። እሱን እንዴት በምን ታምር? እኔ ደመ ነፍሴን ነው እኮ የምልህ። አሁን እኮ ወደ ራሴ ተመልሼ ነው የምነግርህ። በቃ እስከደረሳችሁ ድረሱ። እንግዲህ እኔ ከአቅሜ በላይ ማውራት አልችልም፣ እያመመኝ ነው። እና ብቻ ለማመን ቢከብድም እንግዲህ ማመን ቁጭ ብዬ ሌሊቱን ማንሰላሰል ጀመርኩ። ቤት ከቀየረ በኋላ ከማን ነው የምሻሻው? አቤልስ ሲገጠብብኝ ካሜራ ስንቴ ድምፅ ማጉያ ሲደረግብኝ አልኩና ሳያበባል አበበ እንደምታየው ነው፣ ምስኪን ሰው በግ ነው እንዳዘዘው። በቃ ገንዘብ ነው ያለው፣ በግ ነው ያዘዘው። አዎ በግ ነው፣ እንጀራ ፈላጊ ምን ያውቅ አበባው። ቁጭ በል ቁጭ ነው፣ በግ ነው እኮ ቁጭ እንዳለ ነው እኮ። ተነስ አልኩት አበበ፣ እኔም በምንሄድበት መንገድ እንሄዳለን፣ ተነስ አልኩት። ነቃ አለ። አስባን እኔ ቀጥታ ይዞ ልሰጥ ነበር ላንተ። ኧረ እባክህ እውነቴን ነው የምነግርህ። ከዛ ለካ እዛ ጋር የሚጠብቀው ግሩፕ አይደለም፣ እኛ እያመለጥን ለካ ካሜራም አለ ተገጣጥሞ እና በዚህ እያልኩ በቃ ወደ ራሴ ተመልሻለሁ። ቴክስት አድርጌያለሁ፣ ባይዘዌ ለአቤልም አድርጌለታለሁ። ወይኔ በቃ ወይኔ ከህሊናዬ ከአይምሮዬ በላይ ነበርኩ። በቃ እውነቴን ነው የምነግርህ። ወደ ራሴ ስመለስ አበበን ይዤ ወጥቻለሁ። አበበ ይነግራቸዋል። የምር ግን አበበ ይኸውልህ እጅ ይገባል እኮ። እኔ ይኸውልህ እንግዲህ የምነግራቸው ይሄንን አበበ እጃችሁ ይገባል። ምን እንግዲህ አይደለም። ቆይ አንድ ሰው ተሰራ የሆነ ነገር አፍስዛ ደንዝዝም ተሰራበት ይባል በእለቱ አበበን እስኪያስመልጥ ድረስ ወይ ደግሞ ለአንድ ሰዓት ለሁለት ሰዓት ኦር ለ24 ሰዓት የሚቆይ ነገር አሰሩበት እንበል። ከዛ በኋላ ሊለቁ ይገባል። ቋሚ ከሆነ ግን እንዴት ነው አሁን ላይ ሊለቁ ይቻላል? እንዴት ነው አሁን ላይ ሊለቅ ይቻላል? ይሄ የነበርክበት ነገር እንዴት ነው ማላቅ? እኔ የሚገርም ነገር ነው። መረጃ ስታጣ እኛ ሁሉንም ቀዳዳን ስንደርስ እስከ መጨረሻው አብሬ ያለ ያዝም ነበር። ለምን ሙከራ ተደርግ ድብደባ ውስጥ ገባ? ምን ሆነ ነው ከዛን ከኋላ ድብደባው ራሱ አላምንበት አላምነውም። የሆስፒታል ወረቀቴ ማየት ትችላል። የሆስፒታል አጥንቴ ከባድ ስብራት ነው። አሁን እንደገና ተናግረህ ትሰማኛለህ። በገንዘብ የሆስፒታል ወረቀት በገንዘብም ታሰሯል እሱ። ምክንያቱም እንዳንተ አይነት ቅል ራሶች ማምሳያችሁን ስለማታጡ። እንግዲህ ታሪኩ ይሄ ነው ከሞላ ጎደል። እሺ አበበን ከዛ የት ነው ያደረኩት? ከዛ በኋላ ቀጠቀጡኝ፣ ሞትኩ። በቃ ሞትኩ። እኔ አሁን ፈጣሪ እንደተመለስ ብሎኝ ነው እንጂ
መራመዴና መቆሜ የተአምር እችል ወይም ለእናንተ የሚሰጣችሁ እውነት ይኖር ነው። እንደምንም ብዬ ለሱ ከኪሴ አውጥቼ ድረስልኝ እዚህ ቦታ ነኝ በቃ አውቀዋለሁ። አቅጣጫው የጣሉኝን ሰፈር መቼም አውቀዋለሁ። የምወጣበት ምገባ በቃ ቢያንስ በዚህ ቆሼ ገበደ እንደዛ ቢጥሉኝ እባክህ ድረስልኛል። ፈልጎ አገኘ። እኔ የምልህ ሰዎች ናቸው እዛች ጋር አንድ ነገር ልጠይቅህ። ሰው እስከሚመጣልኝ ነው ብዬ መጠበቅ ጀመርኩ። ይኸውልህ ወንድምህ ከዚህ ቀደም አበበ ከማምለጡ በፊት ስልክ ስታወራ ሰማ። ሊያደናነች ሁላ ስትል ነበር። በዛ መሀል ላይ ምንድን ነው የምታረገው? ምን እያከናወንክ ነው ሲልህ አይ እንደነሱ ውስጥ ሰው አለኝ እነሱ ጋር እየሰለልኳቸው ነው ነበር ያልከው። ለወንድምህ መስሎኝ ነው እየመሰለኝ እኮ ነው። ወይኔ ሉል እኔ እኮ ደመነፍሴን እኮ የምንቀሳቀሰው ያለው አሁን። ታዲያ የምሬን ቁጭ ብዬ ልስማው ነው? እሺ ለምንድን ነው አንተ አሁን የምሬን ነገር ልስማ? ማን ያምነኛል? ማጃስ ቆይ ይሄንን ተረተረተን እንዳነን ፈልገው ወይስ ምንም ማድረግ አልችልም ወንድሜ። በቃ አምኜበት የመጣሁት ይሄንን በቃ አመናችሁም አላመናችሁም እኔ ህሊናዬ ትክክል አልነበረም። አሁን እውነታ እስከሚወጣ ማለት ነው። በተለይ አቤልን በድየዋለሁ። እኔ አላውቅም ነበር። በቃ እኔ እንደ አቤል የምወደው ሰው በህይወቴ አይደለ? አዎ በጣም እኔ ለአቤል የእውነትም እየተቆረቆርኩ ነበር። ግን ከበስተጀርባዬ ለጥፈውብኛል ካሜራና ምናምን። እሺ ሁሉ ቦታ ላይ ካሜራ ተደርጎብኝ። እሺ አበበ ምን ያህል እንደተቆጣጠሩኝ ወይም ምን ያህል አይሙሮ እንድትወሰድ አላውቅም። እኔ እንደዚህ ሰው አይደለሁ። አበበ እንደዚህ አይነት ጥንቅጥ ውስጥ ከመግባታችን በፊት የአበበ ቤተሰቦች መጥተው ነበር። አንተ በድብቅ የሉል ሰው ነኝ ብለህ ለምንድን ነው እየሄድክ በምታናገራቸው ነበር? እኔ እነሱ የሰጡኝ ወረቀት ነው፣ በእነሱ መሰረት ነው የምሄደው። ደመነፍሴ ነው የሉል ሰው ነኝ ስለ አበበ አንዳንድ ነገሮች እናውራ እያልካቸው እየሄድክ ደጋግመህ ታወራቸው ነበር። ደጋግመህ መቅደስን ታገኛት ነበረ እህቱን። ከዛም ባሻገር ደግሞ ወንድምህን ኤልያስን እንኳን አስተዋውቃታል። መቅደስን አበበን እህትና የራስህን ወንድም አስተዋውቃቸው። ምን አይነት ስትራቴጂ እየነደብክ እንደነበር አላውቅም። እንታረቁ በቃ ይሄ ነው ደመነፍሴ ነው። ወድጄ መስሏል። አንተ እኮ ስንቀሳቀስ ሰው አሁን ነው ይኸው ወደ ራሴ ተቀጥቀ ረስቻለሁ። ወይን ነገር አድርጉልኝ። አረ ወይ እኔ ረስቻለሁ። በስማሙል እኔ ማቲያስ ይኸውልህ በጣም ትዕግስቴን እያስጨረስከኝ ነው። እኔ እንግዲህ አስር ደመነፍሴ ነው እንደዚህ ነው የተፈጠረው። ያንን ነው እኮ የምላችሁ። እኔ ምንም ሌላ ነገር እኔ አሁን በቃ አልኩ ይዤው ስወጣ አበበን በቃ የዛሳት ህሊና ያናቃል ለማስመለጥ ቀጥታ ወደ ህግ ቦታ ነው የምንመጣው። ነግሬዋለሁ። እሱንም ስታገኘው ታወራዋለህ። መቼም ማግኘት አይቀርም። ከጉድጓድም ታወጣዋል። የዛ ሰዓት ያወራነውንና እንዴ ምን ነካ ማቴዎስ ምናምን አለኝ። እሱ ነው እንዴ እስከዛሬ እኮ እንዴ ሌላ ሰው መስለኝ ነበር እንዴ እኔ ራሱ ተቀይረብኝ ነበራል። ወደ ራሴ ስመለስ እኔ ሆንኩ በቃ እንዴ እኮ በጣም የሚገርም ነገር ነው እኮ አንተ። አስማት ዘመን እኮ በጣም ይገርማል። በጣም ያስማት ዘመን ነው አንተ። ኧረ ከባድ አስማት ዘመን ነው። አሁን ደግሞ እንደዚህ ብለህ ፊልም ስራ ብለው ነው የላኩ። አይ ድራማ እንደረመ እኔ ጀልፈጠው እኮ እጅ ላይ ወደኩ እኮ። ምንድነው ድራማ የምሰራው? ያው በቃ አሁን እንደፈለገ ማድረግ ትችላለህ። በቃ እውነታን ካወቃችሁ እወቁ። እሺ ከፍቅረኛ ቤት ወጣችሁ እኛ እየመጣን እንደሆነ ስታውቁ ወዴት ነበር ሄዳችሁት? ሌላ አለ ወደ ምንድነው የሚባል ሰፈር ወደ ዳገት ሰፈሩ ምንድን ወደዛ ሰፈር ነው። ዳገት ሰፈሩ ብለን ዳገት ሰፈሩ እኔ አሁን ጭንቅላቴ ራሱ ዞሮብኝ። እናንተ ትክክል ይሁንኩ ይመስላችኋል? እውነት ቁስቋም ነው ምንድን ነው የሚባል? ኧረ እባክህ እውነቴን ነው የምነግርህ። ለምን እኔ ስለ አሁን ሰፈራ ማወቅ አለማወቅ አይደል ሆነም ቀረ። ከዛም በኋላ ነው የነቃሁት አልኩ። በቃ በሁለተኛው ጊዜ ላይ ከዛ በኋላ ነቃሁ። እናንተ መምጣታችሁን አወቅኩኝ። ከዛን ሸሸን 1 2 ቀን 3 ቀን እዛ ስቀመጥ ማታ ትዝ ይለኛል። መጨነቅ አልተኛም። በቃ እንቅልፍ አጣው እንቅልፍ አይደል? አዎ በቃ ሌት ተቀን ነው። ምንድነው እንዴት አቤል እንቅልፍ ያሳጣህ? እንዴት አቤል እንቅልፍ ያሳጣህ? የገዛ ስራህ ነው። እነሱ ምንም አድርገውብህ አይደለም። የትም ሜጃ እንደሌለ ስላወቅህ ነው። አንተ ወንድም የለ አዝኔታ የለ ለሰው ልጅ እንደዚህ እየነገርኩ የሰው ልጅ ላይ ህመም ላይ ነው። ከብት ይሻላል ነው ካንተ ጥቅም አለው። እንደፈለገ ብትል ትሻለህ፣ ችግር የለውም። ለሰው ልጅ ብለህ ራስህን እንትን ታወራለህ እንዴ? እኔ አሁን እውነታን ነው ለነገር የመጣሁት። ያ ደግሞ የሚወጣበት ጊዜ አለ። እኔ
ለእውነት አሁንም የቆምኩ ሰው ነው። እውነቱን ልንገር በቃ ያንን ስለማመን ነው ሞት ይፈረድብኝ ከሞትኩም ልሞት ብዬ ይሄን እውነታ ለማውራት እዚህ ድረስ እሱ እኔ ሆስፒታል አልተኛም እንደ አርፌ እንዴ አንተ አገናዝብ እንጂ እኔ እውነትን ለመናገር አለ የመጣው እኔ እዚህ ውስጥ አትክተተኝ በቃ እንዴ እንደው ለእናንተ ስለ ይሄን አደረኩት እንጂ እሱ ነው አላውቀውም እስከዛሬ አላውቀውም ማለት የምሬን ነው ትክክል የለውም እሱ ችግር የለም ይቅርታ ወንድሜ ላጠፋው ጥፋት ግን አንተም ፕሮግራም ስለሚመቸኝ ተቻለኝ ነገር ለማድረግ ይሄን አድርጌያለሁ እንጂ በቃ በጣም ነው ያዘው አንተ እኮ ሌባ ነህ ብለኛል ሌባ ነህ ደመ ነፍሴን ገንዘብ ተቀብለህ አላቅም ነው የሸጥከው ብዬ በቃ አሳያለሁ ምናምን ብለህ ድፍት ብለብኝ እዛ ጋር አቤል እሳት ለማቀጣጠል እሳት ለማያያዝ በጣም በቃ እንትን ስትል ነበር ታውቃለህ በሰዓቱ እሱን እንዳስመለጥከው ታውቃለህ ራስህ እንዳስመለጥከው ታውቃለህ በሰዓቱ ማስ እንዳስመለጥከው ያንን እያወቅህ ግን የነሱ ሰውኛለሁ እኮ አልኩ እኔ እኮ የኔን ቦታ ብታየው እኮ በጣም ከባድ ነው ወደ አቤል ጋር ሄዳለሁ እንደ ካሜራ እንኳን እንደተገጠመብኝ አልነግረውም በቃ ሮቦት አድርገውኛል ወይኔ አዎ በቃ ይፈልጉታል ሁሉ እያንዳንዱን ነገር እኮ እየሰለሉ ነው እሺ እኔ እኮ ከባድ ነው ሰማኝ ዶክመንት እንደተቀበልኩት ተናግረ ነበር አዎ አይደል እኔ ዶክመንቱ ስቀበል አይተኛል ምን ያላ የሱን ዕቃ ነው የተቀበልኩት በወቅቱ ታዲያ ማስም እንደዛ ነው በቃ የነሱን ስራ እየሰራ አንተ ባክ የነሱን ስራ አትበለኝ የነሱን ስራ አትበለኝ አስረሽ ሰማኝ አስረ የነሱን ስራ አትበለኝ ልቀቀኝ ሰማኛላ የነሱን እንዳትረኝ እሺ አበበኛለሁ የናላ አበበ ኧረ እኔማ አይ በቃ ልቀቀኝ እጄ ተናጋ በእናትህ ምንም በቃ ትሰማኛለህ እኔ ማቲያስ እኔ አጠፋለሁ በቃ እኔ ከዚህ በላይ ምንም ልነግርህ አልችልም አንተ እኔ እውነት አልነግርሃለሁ ወይንም ላዝብን ያጃጃልኩ አይደል አንተ በጣም ቃረን ያላጃጃልኩም በእናትህ እኔ ውሸቴን አይደለም ወንድሜ ተረዳኝ እንዴ እንዴት አትረዱኝም እንደዚህ እንደቀለድክብና እንዴ እኔ እጮትብሃለሁ ማቲያስ ስንት ቀን ያሰብኩት እጮትብሃለሁ እኔ ኧረ በፍጹም እኔ በእውነት ነው ትንሽ ተደብድቤ ወደ ራሴ ስመለስ ከነሱ ለማምለጥ ካበበ ጋር ስሞክር በቃ የተከሰተ ክስተት ነው ወይኔ ሉል ሰማኛለህ ኧረ አሁንም አበበ ያለበትን ቦታ እስካላሳየኝ አበበ ያለበት እኔ እውነቱን ልንገርህ እንደፈለገ አድርገኝ እንጂ በቃ እጄን የሰጠሁት ምክንያቴ ይሄ እንደሚፈጠር አውቀዋለሁ በቃ እውነታን ለመናገር መጥቻለሁ ከፈለግ ግደለኝ እኔ አበበን በቃ እኔ እንደብድበው ጣሉኝ አንተ አሁን ያወራው እኔ እንደብድበው ጣሉኝ ከዛው ድረስበት በቃ ይኸውልህ እንዳስመለጥከው ታስረክበኛለህ እኔ እንግዲህ አልኩ እኔ በጊዜ ልጅ ነው ያለሁት ወንድሜ ይኸውልህ እንዳስመለጥከው እኔ በጊዜ ልጅ ነው አሁን ያለሁት ወዴትም መንቀሳቀስ አልችልም ምንም ማድረግ አልችልም ስራውን መቀጠል ያለብህ አንተ ታሪኩን ነገርኩ ቦታውን ነገርኩ በቃ ድረስባቸው ሳያመልጡ በባህርም ለማምለጥ እያሰቡ እንደዛም አይነት እቅድ አላቸው ይሄም እቅድ ውስጥ ደግሞ አንደኛው ንደፍ ነው እኔም ነበርኩ ሊያና አግኝታ ታውቃለህ አገኛታለሁ አልፎ አልፎ የት ነው አድራሻዋ በራሷ እኮ ቤት እንዴት አሁን እኔን ትጠይቀኛለህ አንተ የጠፋብህን እኔ እንዴት ነው የማገኛት ሊያ እኮ የምትገኝ ሰው እኮ አለች አይደለም ሊያ የምትገኛለች እኔ ሊያን ለማግኘት እኮ አንተ እኮ በጣም እኮ እሷ እንደዚህ እንደ እንዝርት ነው ነገሮች የምታዞረው እኮ በስልክ አንድ ሁለት ያግኝቻታለሁ በአካል ነው ያልኩህ በአካል አላገኘሁም አባላችሁ አይደል እንዴ እኮ በትዕዛዝ በስልክ ነው እሺ ማን ናቸው አረ ምንም ክፍያ ምናምን አለ እኔ እዚህ ድረስ ለምን እጄን ለመስጠት እመጣለሁ ምን ክፍያ አሁን ያስፈልገዋል እንዴ ታመሜ እንደገና እኮ ህመም ላይ ነኝ እኮ ክፍያን ከዱ እንሰጣለን ቀን ብለው ቃል የገቡልን ሳንቲም ከዱ አረ እንደዛ አይደለም እንደዛ አታስብ ባይሆን መተህ እንደዚህ አትናገርም ለምን እውነታን ለማውጣት ነው እኔ አቤልን እንደዚህ ማረጌ ወደ ኋላ ሳስበው ይጸጽተኛል አይደለ ይሄ ሁሉ ነገር መከሰቱ ለማይሆን ነገር ለነገሮች ሁሉ ወንጀለኞች ሆነው ያሉ እነሱ ባለቀ ሰዓት እንዴት እንደከተቱ እኔን የማውቀው እንጂ ነፃ ይሆንኩ ሰው እኔ እውነቴን ነው የምነግረው ወደፊት ነው እውነታው የሚታወቀው ማቲያስ ምንም ነገር ደበቀ ከኛ ይሄው እኔ እጃችሁ ላይ መጣው አውቃለሁ ያኔም በዛ መልኩ ስታስመስልና ስትሰድበን ዝም ያልነህ ዛሬ ቁጭ ብለህ እንደምትለምነን ያኔ ታይቶ ነው አውቀ ነው
ምክንያቱም ምን አይነት ስራ እንደምንሰራ እናውቃለን። አዎ ዛሬም እየዋሸ ከሆነ አይደል? በእርግጥም እየዋሸ ነው። 100% በደንብ እየዋሸ ነው። ኧረ እውነት አሁን ነው ማታውቀው። አሁን ነው የሆነ የተሰራበት ነገር ያለው አሁን ነው ልንገርህ። ወይ አይምሮ በትክክል እያሰበ ካልሆነ ንገረህ። እዚህ ጋር ቁጭ ብለን ያንተን ተረት መሰባበት። ኧረ እንደ ይሄንን ጊዜ ሰጥቼ ለምንድን ነው እኔ እንደ ህመምተኛው ሆኜ ለመደብደብ እመጣለሁ እንዴ? እውነቴን እኮ በቃ አንዴ መጋፈጥ አለብኝ። ተመተው ምናምን የምትለው ድራማችሁ ቢሆንስ? እንዴት ይሆናል? ህክምና አለኝ እኮ። ኧረ ተው እንዴ! እንደ ድራማ ሁሉ ድራማ አይሆንም እንዴ? ተሰብሯል አጥንትህ? ተሰብሯል አጥንቴ። የተሰበረ አጥንት እንደዚህ እንደ ቀልድ እንደዚህ አንጠልጥለው ትዞራለህ? ምን ላድርግ? በቃ ይሄ ግዴታ እኮ መጋፈጥ ያለብኝ ነገር ስለሆነ። ኧረ እባክህ እንዴ! ተቀጥቅጧል። ይሄ ምን ይመስላል? ይሄ ምን ይመስላል? ምን ይመስላል እንዴ? እያሾፍኩ እኮ አይደል እንዴ? ምን ሆነን ነው? ወይ ሰክሬት እንደባል ይመስል መቼም ከተሰበርክ መሰፋት ምናምን የማይቀር ነው፣ መቀደድ ምናምን መሰራት የማይቀር ነው። ኧረ ጀሶ እኮ ነው። ምን ይሰፋል? ይሄ ምንድን ነው ጀሶ? ተደርጎበታል እኮ። ይሄ ምን ነው ጀሶ? ይሄ ፋሻ ምንድን ነው ጀሶ? ፋሻ ነው እና ፋሻ እንዴ? ኧረ እጄ ታሟል ወንድ። ፋሻ ነው አይደለም? ምንድን ነው ጀሶ? ጀሶን ስለ ታሽቶ የተጠቀለለ። ኧረ በእናትህ አበበት እኔ አልገባችሁም። እኔ የምላችሁ አልገባችሁ። አሁን ጭንቅላቴ ትክክል አይደል? ይኸውልህ እውነት ነው። በጣም ቀልድ ነው ያዝከው። ኧረ አይደለም። ሲጀምር የተሰበረ እጅ አይታሽም። ተማኛለህ እንደዚህ አይነት ፈታው። ስማ ተነስ ማየት ፈልጋለሁ። አንተ ህክምና ቦታ ላይ ነበርክ? ስማ ይሄ እንግዲህ ጓደኛዬ ነው ብለሃል፣ አብሮ አደጌ ነው ብለሃል። ትልቅ ወንጀል ሰርቶ እያመለጠ ያለ ወንጀለኛ ነው። ስለዚህ እየተካሄደ ያለውን ነገር ከጀርባ የምታውቅ ከሆነ እውነቱን ነገር እኮ ህክምናው ላይ ነበርክ አንተ። ጉዳት ተጎድቶ ወድቆ ነው አንተ የመጣኸው። የሆነች ቅያስ ኮብልስቶን ላይ 3-4 ሰዎች ከበውታል። ጥግ ላይ ቁጭ ብሏል። ሳየው ተማምቷል ምናምን። እኛ በጣም የደከምን ሰዎች ነን። በዚህ ኬዝ በጣም የደከምን ሰዎች ነን። ብዙ ነገር ያጣን ሰዎች ነን። በእንደዚህ አይነት ሰው ደግሞ የመጨረሻ የተዋረድን ሰዎች ነን። መጨረሻው ተመልክተዋል። ከጀርባ የሆነ ነገር አዘጋጅታችሁ ያልሆነ ነገር ድራማ እየሰራችሁ ከሆነ ለዚህ ነገር ተባባሪ ከሆንክ ደግሞ አብረን እንሄዳለን። ቼክ ያደርጋል። አሁን ቁስሉ በትክክል ቼክ እኔ በነገራችን ላይ ማቲያስ ራሱንም ቀጥቅጦ ተጎዳው ሊል ይችላል። ማምነው ሰው አይደለም። ተመልካቾች ከሰራብን ስራ አንፃር ማምነው ሰው አይደለም። ተረት ነው እየነገረን ያለው። ተመልካቾቻችን ለእናንተ የሚመጥን ሰው አይደለም ይዘን የቀረብነው ዛሬ። እውነት ለመናገር ግን መጨረሻውን አይታችሁታል። መፈናፈኛ ሲያጣ ማምለጫ ሲያጣ ተመልሶ ተጎዳው ብሎ እዚህ ውስጥ ነው ራሱን ወሽቆ የተገኘው። ተመልሰን ደግሞ እናገኘዋለን። አበበ ከጀርባ የአበበ መጥፋት አበበ የት እንዳለ በእርግጠኝነት ያውቃል። አሁን የቁስሉን ትክክለኝነት ያረጋግጥና ሲመጣ የምናየው ይሆናል። አንተ ደግሞ ከዚህ ጀርባ ካለ እኔ ሌላ ፊልዴም ስራ ሌላ በስንት አንድ የምንገናኝ ሰዎች ነን እንጂ እንደዚህ ነገር ውስጥ ገባ ሰው አይደለም። የራሴን ኑሮ ነው ሰው ነኝ። የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ተመቷል። ግን ስብራት ምናምን ብሎ የሚያከብዱ ነገር ስብራት አይደለም። ሲምር አበበ ማቲያስ፣ እስኪ በስተክል ነገር ይሄን ነገር ያደረገው ማን ነው? እነሱ ናቸው።
ሁኔታን ነው ነገር ለምንድን ነው ይሄን ነገር ያደረኩት? ለምን ለማምለጥ በቀርብ ወደ ራሴ ተመልሶ አንድ 3 ቀን አንድ 3 ቀን አልኩ። ልክ ከፍቅረኛ ቤት መምጣታችሁን ስንቀየር በቃ ልክ ያን ከቀየርን በኋላ ወደዛ ሰፈር ከገባን በኋላ ወደ ራሴ በቃ መመለስ ጀመርኩት። አንድ ከቀየርንበት ቀን ጀምሮ 2-3 ቀናቶች ማሰብ ጀመርኩ። ምን እየሰራው ነው? ከዛ ናርታም የሚያለው ቴክስት ማድረግ ጀመርኩ። አረ ልክ አይደለውም ሳስበው ቦምበዴ ነው የተከበብኩት። ስለዚህ ያለኝ አማራጭ አበበ አብሮኛል፣ እሱን ይዞ ማስመለጥ። ከዛም ለማምለጥ ሙከራ ስናደርግ ኳለ ብቻ የተመታው ዱላ አላውቀው። ከዛው አበበ የት ይወሰዱት ምን ያርጉት በቀኒን አውጥተው ቀጥቅጠው እንዳልሞት እንዳልሸራርገው ጣሉ። የሞትኩ ነው የመሰላችሁ? ሌሊት ነው የጣሉ። ከመኪና ላይ ነው ወለው ያንከባለሉ እና ገለውኝ እንደጣሉኝ ነው የመሰለ። እንደው እግዚአብሔር ትረፍ ብሎኝ ተረፉ እንጂ ጥሎኝ ሄዱ። ይሄንን ለአንተ ቀጥታ ለመንገር ነው የመጣሁት። ያው እንግዲህ ሁሉንም ነገር ነው ታሪኩን የዘረገፍኩልህ። ምንም ከዚህ በላይ የምናገረው ነገር የለም። ስለዚህ ከዛ በፊት የምታረጋቸው ነገሮች በጠቅላላ አታውቃቸውም ነበር ማለት? አላውቃቸውም። ምንም አውቀው ነገር የለም። የተወሰነም አውቀው አለ እኮ እነሱን እየሰለልኩ ነበርኩ። እየተከታተልን ነው ምናምን ብዙ ነገሮች ነጋዴ እንደሆነ አሳውቀዋል። ያውቃል በደምብ አያውቅም። ያውቃል አቤል አያውቅም። አዎ አንተ እያደረክ የነበር ነው ነገር በጠቅላላ ያውቃል። ነገሮች በጠቅላላ የምታደርገው በራስህ ነው። እሱ ያውቃል። ይኸውልህ ወንድሜ ይሄንን አንከራከር። ለምን አሁን ደውለህም ይሄን ነገር ታውቃለህ ወይ ብለህ መጠየቅ ትችላለህ። ለመሰለህ የሆነ ነገር ላይ እስከምደርስ ነው እንጂ ዝም ያለው እሱ እንደማያውቀው ነው። ሁሉ ነገር ያውቃል። ከዛ በኋላ አጠለቁኝ በቃ እሱ አሁን የሚያውቀው በቃ እሱ እነሱን እየሰለልኩ ነው የሚመስለው። እኔንም እየሰለልክ ነበርኩ። እነሱ ብቻ ሳይሆን እኔንም እየሰለልክ ነበር። ታዲያ ማነው ስራቸው? ዋናው እነሱ ምንድን ነው ታዲያ? ሁሉን መሰለላል። እኔ እኮ ከባድ እኮ አስመጪዎች ናቸው። ምን እንደሚሰሩ እንግዲህ ታውቀዋለህ አንተ ራሱ። እና እነሱን እኔ ደግሞ ምንድነው ይሄንን ጉዳይ ኬዝ ለማወቅ ምንድነው የሚያደርጉት? ለምንድን ነው እንደዚህ አይነት ወንጀል የሰሩት በአቤል ላይ ምናምን የሚለውን በሚል ነው እኮ ጠልቄ እዛው የቀረው። ወድጄ እኮ አይደለም ደመነፍሴን እንዳልሞት እንዳልሽር አድርጎ እንደዚህ አረግ። ለመጨረሻ ጊዜ የወሰዱን ቦታ በደንብ ታስታውሳለህ አይደል? አሁን መጨረሻ እንዴ እኔ ምን ችግር አለ? እሱ እኔ እያንዳንዱን አሳያለሁ። በጣም ጥሩ። እያንዳንዱን ታሳየኛለህ። የራሳቸው ቤትም ይሁን ብቻ አላውቅም፣ ክራይም ይሁን አላውቅም። እሱ ከዛ ውጪ ደግሞ እነዚህ አብረው ሲሰሩ የነበሩት አበበን ለማስመለጥ እቅድ ከባድ ሰዎች ናቸው። ብቻ እኔ እስከ መግደል እኔ ህይወቴን ፍራቻ ላይ ነኝ። አሁን ይሄን ነገር ሳውራ እየሰማኝ ነው ማቲያስ? እየሰማሁ። ከባዶች ናቸው፣ ጨካኞች ናቸው። መቼም ስለኛና ስለኔና ስለ አቤል እንደዚህ ብዬ ማስረዳት አይኖርብኝም። የትኛውም ከባድ ይሁን የትኛውም አደገኛ ሰው ተብሎ የሚፈራ ሰው ይሁን በታምር ምንም ሊያደርግ እንደማይችል ታውቃለህ። በጣም ጨካኞች ናቸው። በጣም አሁን የምልህን ነገር ስማ። እየሰማኝ ነው? እየሰማሁ ነው። እሺ አብረው ሲሰሩ የነበሩትን አበበን ለማስመለጥ እቅድ ስንድፉ ምናምን የነበሩትን ሰዎች እያንዳንዳቸውን ስም ዝርዝር ትሰጠኛለህ? እሰጥሃለሁ። አድራሻቸውን ትሰጠኛለህ? እሰጥሃለሁ። የት ስትሰበሰቡ እንደነበረ ሁሉንም ነው የምነግርህ። ለምን መጣሁኝ እኮ አልኩህ እኮ እነግርሃለሁ። ግን እያንዳንዷ እርምጃ ወደ እነሱ ስትጠጋ በጣም አደጋ ቦምብ ነው። እኔ የምነግርህ ያንን ተነስ፣ አታካብደላቸው። ተነስ ወደዛ። ደግሞ ለሌባ ለቆሻሻ ሰው እንትን ይላል። ተነስ ይዛችሁ ትሄዱ። ስለዚህ ነገር አንተ እርግጠኛ ነህ? ምንም የምታውቀው ነገር የለም? እርግጠኛ ነህ? አዎ፣ ምንም ነገር ውስጥ የለውበት። ይኸውልህ እኔ ማቲያስ የሚያወራቸው እያንዳንዳቸውን ቃላቶች ምናቸውንም ነው የማላምነው፣ ምናቸውንም። ምክንያቱም በእነዚህ ሰዎች ሆን ተብሎ በሴራ ተጠንስሶ ተዘጋጅታችሁ ከሆነ አንተም ከነሱ አካል ኮንክ የምረን ነው ማለት አንተ ላይ ደግሞ አጸፋው ይከብዳል። አይ ለምን ራሱን እንደከተተኝ ነው ያውንኩ ሳስበው ለምን ይሄ ነገር ውስጥ እኔ ሊከት እንደፈለገ አልገባኝም። ራሱ መደወልና መጨረስ ሲችል እሺ ነገሮችን እኔ ብንም ባጣራለሁ። አብረን ትሄዳለህ። እሺ ማጣራት ያለብንን ነገር እናጣራለን።
ምንም ንክኪ ከሌለህ ምንም ግንኙነት ከሌለህ ትመለሳለህ፣ ትለቀቃለህ። ችግር የለውም። ግልጽ ነው። ለማንኛውም ቤተሰቦች አልወጣልኝም፣ ገና አልወጣልኝም። ከዚህ በላይ ማለት ብዙ ነገር ከዚህ በላይ በጣም ብዙ ነገር ባደረገው ደስ ይለኛል። ማቲያስን ሁላችሁም ታውቃላችሁ። በህይወቴ ከሰው ጋር እንደዚህ ተጣልቻለሁ፣ እንደዚህ ከወንጀለኞች ጋር ተጋጭቻለሁ። ከማቲያስ ጋር ግን በቃ እላፊ አይነት ስሜት ነው የተሰማኝ ከሚባለው በላይ በጣም 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 ኢሞሽናል እየሆንኩ ነው። ገና ብዙ ማጣራው ነገር አለ። አበበን እስካላገኘሁት ድረስ እንደ ቀልድ ቁጭ ብዬ አልቀርም። ያለውን ነገር እያንዳንዷን ነገር ወደ እናንተ የማደርሳችሁ ይሆናል። ማቲያስን ገና ብዙ ነገር አስለፈልፋለሁ። አብሮት ሲወያዩ አብሮት ሲሰሩ የነበሩት እነዚህ ሰዎች እነማን እንደሆኑ እያንዳንዳቸው አጣርቼ እነሱን ለቃቅሜ የማወጣ ይሆናል። አድራሻቸውን እየፈለኩ ኢቭን የተከራዩት ከሆነ ራሱ አሁን የነበሩበት አድራሻ የተከራዩት ከሆነ ራሱ ከአከራዮቹ ማን እንደተከራያቸው የአከራይ ኮፒ መታወቂያ ነው አይጠፋም። እያንዳንዱን ነገር እጠይቃለሁ። በዛ መሰረት እነዚህን ሰዎች እናገኛቸዋለን። ለማንኛውም እስካሁን አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። እባካችሁን ሰብስክራይብ እያደረጋችሁ አበረታቱኝ። ኦልሞስት 200,000 ልንገባ 5,000 ሰው ብቻ ነው የቀረው። ሁላችሁም ቪዲዮን የምትመለከቱ ሰዎች ቀዩ ምልክት ወይም ደግሞ ሰብስክራይብ የምትሏን ተጫኗት። ከዛ በኋላ ደግሞ የደውሏን ምልክት በመንካት ኦል የሚለው ላይ አድርጉ። ምክንያቱም ቪዲዮ በለቀቅ ቁጥር ኖቲፊኬሽን ወደ እናንተ ስለሚመጣ ቶሎ ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው ደርሶ ብዙ ሰው እንዲማርበት እንድታደርጉ እፈልጋለሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ጊዜ